አርዕስተ ዜና። መንግስት የሚሊሻውን ኃይል አደረጃጀት ዘመናዊ ለማድረግና ትጥቅና አቅርቦቱን ለማሻሻል የጀመረውን ተቋማዊ የሪፎርም ሥራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። መንግስትን በኃይል ለመጣል ተደጋጋሚ ሙከራ ሲያደርግ የቆየው የጥፋት ኃይል በህዝቦች መካከል ጥርጣሬና ግጭትን በመፍጠር ዓላማውን ለማሳካት የሚያደርገው ጥረት ተቀባይነት እንደሌለው የሰላም ሚኒስቴር አሳወቀ። ሰባተኛው ጠቅላላ ምርጫ የዜጎችን የዴሞክራሲ ልምምድ ያሳየና የኢትዮጵያን የወደፊት የዴሞክራሲ አቅጣጫ ያመላከተ ሆኖ አልፈዋል። ከውጪ ኢራንና አሜሪካ ውጥረት ውስጥ ባሉበት ሁኔታ ቴህራን በባህሬንና ኩዌት ላይ አዲስ ጥቃት ሰንዝራለች። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች አርዕስተ ዜናዎቹን በማስቀደም ጀምረናል። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ከዜናዎቹ ጋር ሰለሞን ጡም ልሳን ነኝ። አብራችሁን ቆዩ። የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት 27ኛ ዙር የጽናት ኮርስ እጩ መኮንኖችን አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመራቂ እጩ መኮንኖች በተግባር የተፈተነ የአመራርነት ብቃትን በመላበስ ሀገራቸውን በቆራጥነት ልታገለግሉ ይገባል ሲሉ ገልጸዋል። አክለውም ኢትዮጵያም የጀግኖችና የአርበኞች ሀገር ናት ካሉ በኋላ ሰራዊቱ በታላቅ ተጋድሎና መስዋዕትነት ሰላምና ልማቷ የተረጋገጠ ዳር ድንበሯ የተከበረ ሉዓላዊት ሀገር እንድትኖር በርካታ ግዳጅና ተልእኮችን በብቃት የተወጣ የሀገር ኩራት የሆነ ሰራዊት ነው ሲሉም ተናግረዋል። ባለፉት ጥቂት ዓመታት ውስጥ ከውጭ ሀገራት ገንዘብና ተልእኮን ተቀብለው ሀገርን የመበተን ሴራን ግበው የሚንቀሳቀሱ ኃይሎችን ህልም በማጨለም ረገድ ሰራዊቱ የማይተካ ሚናን ተጫውተዋል ያሉት ፊልድ ማርሻል ብርሃኑ ጁላ የዕለቱ ተመራቂ እጩ መኮንኖችም የጠላትንና የተላላኪ ባንዳን ሴራ ለአንዴና ለመጨረሻ ጊዜ ለማምከን በሚደረገው ጥረት የበኩላችሁን ኃላፊነት ልትወጡ ይገባል ሲሉ አሳስበዋል። የዕለቱ እጩ መኮንኖችም ህዝብና መንግስት የሰጣችሁን አደራ ዘመኑ የሚጠይቀውን የአመራርነት ብቃት በመያዝ በፈተና ውስጥ ፈጥኖ በመወሰንና በከፍተኛ ስነ ምግባር ሙያዊ ታማኝነት በሰብአዊነትና የሀገር ክብርን በመላበስ መወጣት ይገባል ብለዋል። የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በዕለቱ የተመረቁ እጩ መኮንኖች የውጭ ጠላቶችንና የሀገርን እድገትና ከፍታ የማይፈልጉ የውስጥ ተላላኪ ባንዳዎችን ድባቅ ለመምታት የሚያስችሉ ስልጠናዎችን የወሰዱ መሆናቸውን ተናግረዋል። ሰልጣኞች የአካል ብቃት፣ የስነ ልቦና፣ የአመለካከትና የአመራር አቅምን የሚያጎለብቱ ስልጠናዎችን የወሰዱ ሲሆን በሳይበር ደህንነት ዙሪያ በቂ እውቀት እንዲጨብጡ ትምህርት መሰጠቱን አስታውቀዋል። የዕለቱ ተመራቂ እጩ መኮንኖች በትምህርት ቤቱ የወሰዱት የጽንሰ ሀሳብና የተግባር ትምህርት በቀጣይ የሚሰጣቸውን ኃላፊነት በብቃት እንዲወጡ የሚያስችላቸው ስለመሆኑም ተናግረዋል። በምረቃ ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኢትዮጵያ አየር ኃይል ዋና አዛዥ ሌተና ጄኔራል ይልማ መርዳሳ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን፣ የመከላከያ ሰራዊት የመረጃ ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲና፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። መንግስት የሚሊሻውን ኃይል አደረጃጀት ዘመናዊ ለማድረግና ትጥቅና አቅርቦቱን ለማሻሻል የጀመረውን ተቋማዊ የሪፎርም ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። የአማራ ክልል ሚሊሻ ኮሚሽን 30ኛ ዓመት የምስረታ በዓል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በባህር ዳር እየተከበረ ነው። ምክትል ጠቅላይ ሚኒስትሩ በንግግራቸው የክልሉ ሚሊሻና ሰላም አስከባሪ ኃይል ላለፉት 3 አስርት ዓመታት ሀገርና ክልል የገጠሟቸውን ውስብስብ የጸጥታ ፈተናዎች ሁሉ
ግንባር ቀደም በመሆን መስዋዕትነት በመክፈል የተወጣም የህዝብ ልጅ መሆኑን ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን አሸናፊ እንዳለ በቀጥታ መስመር ላይ ይገኛል። እንደምንልሃል። በዚህ ስነ ስርዓት ላይ የተገኙት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ያስተላለፉት ዋና ዋና ሀሳብ ምን ነበር? አመሰግናለሁ ሰለሞን። የኢትዮጵያ የሚሊሻን ታሪክ ብናነሳም በርከት ያለ ዓመታትን ወደ ኋላ ይወስደናል። በእነዚህ ጊዜያት ላይ ከኢትዮጵያ የተውጣጡ የተለያዩ የሚሊሻ አባላት ሀገር ፈተና በገጠማት ወቅት ሁሉ የህይወት መስዋዕትነት ከፍለዋል። የሀገርን ሉዓላዊነት ማስከበር ላይ ትልቅ አበርክቶ ነበራቸው። የአማራ ክልልን የተመለከትን እንደሆነ ደግሞ ከዛሬ 30 ዓመት በፊት በመዋቅር ደረጃ እንዲመሰረት ተደርጓል። ከዛ በፊት የነበረው በመዋቅር ደረጃ ላይ የተመሰረተ ስላልነበረ ነው እንጂ የአማራ ሚሊሻ 30 ዓመት ነው ማለት አይደለም። ነገር ግን በመዋቅር ደረጃ በስርዓት ሂደት ውስጥ ሆኖ ግን 30ኛ ዓመት አስቆጥሯል። ይህንን ምስረታ ታሳቢ በማድረግ ነው የዛሬው ክብረ በዓል እየተከናወነ የሚገኘው። በእነዚህ 3 አስርተ ዓመታት ላይ የክልሉ ሚሊሻ በርካታ ስራዎችን ሰርቷል። የክልሉን ሰላምና ደህንነት ማስጠበቅ ላይ ከፍተኛ የሆነ አበርክቶ ነበረው። ከዛም ባለፈ ደግሞ ሀገር ፈተና በገጠማት ወቅት ሁሉ ቀድሞ የሚገኝ ህይወቱን የሚገብር ኃይል ነው። ይህ ደግሞ የሆነው ለደሞዝ ለጥቅማ ጥቅም ሳይሆን ለሀገር በሚከፈል መስዋዕትነት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለዚህ መስዋዕትነት ትልቅ ዋጋ ሰጥተዋል በመድረኩ ላይ በነበራቸው ንግግር። ምክንያቱም የሚሊሻ ኃይል በዋነኛነት መደበኛ የጸጥታ ስራውን ማስከበር ላይ የሚያከናውነው ተግባራት እንዳለ ሁሉ ደግሞ በተለያዩ የልማት ስራዎችም ይሳተፋል። ከህብረተሰቡ ጋር አብሮ የሚኖር ነው። መደበኛ ህይወቱን ጭምር የሚመራ ነው። ከዛ ባለፈም ደግሞ ይህ የሰላምና ጸጥታን ስራ በትኩረት የሚሰራ ኃይል በመሆኑ በተለያዩ ዘርፎች ላይ ውጤታማነቱን ያሳየ ስለመሆኑ አንስተዋል። ይህ ደግሞ ትልቅ ዋጋ የሚሰጠው ሊከበር የሚገባው መሆኑን ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በንግግራቸው ላይ እየጠቆሙት። የቅርብ ጊዜውን ደግሞ የተመለከትን እንደሆነ ከሰሞኑ እንኳን የተካሄደው ጠቅላላ ምርጫን ብናከናውን በክልሉ ምርጫው እንዳይከናወን የተለያዩ ጥረቶች ሲደረጉ ነበር። የተለያዩ ሴራዎች ነበሩ፣ የተለያዩ ሙከራዎች ነበሩ። ከቅድመ ምርጫውም በምርጫው ዕለትም ብናነሳ የተለያዩ ጥረቶች ተደርገዋል። ይህ ግን እንዲከሽፍ የሆነው የሚሊሻ ኃይሉ ከሀገር መከላከያ ሰራዊትና ከሌሎች ጸጥታ ኃይሎች ጋር በጋራ በመሆን ባደረጉት ልዩ ጥረት መሆኑን ጠቁመዋል። ይህ ደግሞ ዋጋ የሚሰጠው ነው። ምክንያቱም ለሀገር የሚከፈል ምርጫን ያየን እንደሆነ ዲሞክራሲያዊ ስርዓትን ማንበሪያ መንገድ እንደመሆኑ መጠን ይህንን ተግባራዊ በማድረግ ሂደት ውስጥ የሚሊሻ ኃይል ከፍተኛ መስዋዕትነት መክፈሉን ነው የጠቆሙት። ይህም ሊበረታታ ሊጠናከር የሚገባ መሆኑን ጠቁመዋል። ከዚህ በኋላ የሚሰሩ ስራዎችም ደግሞ ዘመኑን የዋጁ እንዲሆኑ መንግስት በልዩ ትኩረት እንደሚሰራ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያረጋገጡት። ዘመኑን መዋጀት ስንል በቴክኖሎጂ እንዲደገፉ ዘመኑ የሚፈልገውን መሳሪያ እንዲታጠቁና በስልጠናም ደግሞ ያንን ያማከለ እንዲሆን በልዩ ትኩረት እንደሚሰራ የሚያደርጉትን ለሀገር የሚከፍሉትን ዋጋ ደግሞ መንግስት እንደማይተወውና ይህንንም ዋጋ ደግሞ በተለያዩ ጥቅማ ጥቅሞችም ጭምር በማስደገፍ እንደሚከፍል ጭምር ነው የተናገሩት። ምክንያቱም ቀደም ብዬ እንዳነሳሁት ምንም እንኳን የጸጥታ ኃይል ስራ ለደሞዝ ለጥቅም የሚሰራ ባይሆንም ደግሞ ነገር ግን ደግሞ መደበኛ ህይወታቸውን እንደመኖራቸው መጠን ደግሞ የሚያስፈልጋቸው ጥቅማ ጥቅሞችም እንዲከበሩላቸው በልዩ ትኩረት እንደሚሰራ ነው ያረጋገጡት። በዛሬው መድረክ ላይም እስከዛሬ ድረስ ለአገር ከፍተኛ የሆነ መስዋዕትነት ለከፈሉ የሚሊሻ አባላት እውቅና ሰርተፊኬት ተሰጥቷል። በዚህ ሂደት ውስጥ ደግሞ ህይወታቸው ላለፉ የሚሊሻ አባላትም ደግሞ ለቤተሰቦቻቸው የተለያዩ ድጋፎች ተደርገዋል። ስለዚህ እነዚህ ድጋፎች ተጠናክረው ይቀጥላሉ። አሁንም ብዙ ስራዎች ይጠበቁባቸዋል። የሚሊሻ አባላት የተለያዩ ጥረቶች ይደረጋሉ። በእርግጥ ምንም እንኳን ውጤት ማምጣት ባይችሉምና የተለየ ርቀት መራመድ ባይችሉም ነገር ግን የጸጥታ ኃይል ስራ ደግሞ ሌት ተቀን የሚሰራ ነውና እዚህ ላይ በርትተው እንዲሰሩና ዘመኑን በዋጀ አመራር እንዲቃኙ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክታቸውን ያስተላለፉት። ጥቅል በመድረኩ ላይ የተነሱ ሀሳቦች እነዚህ ናቸው። ሰለሞን አመሰግናለሁ። አሸናፊ መልካም ጊዜ። መንግስትን በኃይል ለመጣል ተደጋጋሚ ሙከራ ሲያደርግ የቆየው የጥፋት ኃይል በህዝቦች መካከል ጥርጣሬና ግጭት በመፍጠር ዓላማውን ለማሳካት የሚያደርገው ጥረት ተቀባይነት እንደሌለው የሰላም ሚኒስቴር አስታውቋል። የጥፋት ኃይሎቹ በተለያዩ አካባቢዎች የፈጸሟቸው የሽብር ጥቃቶች ኢትዮጵያውያንን ድምፃቸውን ከመስጠት አላገዳቸውም ሲልም የሰላም ሚኒስቴር በመግለጫው አንስቷል። በዚህ ጉዳይ ላይ የተዘጋጀውን አብረን እንከታተል። ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ለማደናቀፍና ሰላምን ለማደፍረስ ጥረቶች ሲደረጉ ቆይተዋል። የተለያየ አካሄድንም ተጠቅመዋል። የህብረተሰቡን ደህንነት አደጋ ውስጥ በመጣል እንቅስቃሴን በመገደብ መሰረተ ልማቶችን በማውደም መረጃን በማዛባትና ሐሰተኛ መረጃን በመጠቀም
የህብረተሰቡን ስነ ልቦና ለመጉዳት ተከታታይነት ያላቸው ስራዎች ሲሰሩ ቆይተዋል። ይህ ጥረት ቀጥሎም ሀገረ መንግስትን ለማጽናት የተደረገው 7ኛው ምርጫ ላይም እነዚሁ ኃይሎች በተለያዩ አካባቢዎች ጥቃቶችን በመፈጸም የሞት ሽረታቸውን ተንቀሳቅሰዋል። መንግስትን በጥይት ካልሆነ በስተቀር በድምፅ የመለወጥ ፍላጎትና አቅም የሌላቸው ከውጭ ባዳ ተልዕኮ የተቀበሉ ባንዳዎች አሁንም ተከታታይነት ያለው ጥቃት ፈጽመዋል። ከምርጫ በፊት በምርጫ ወቅትና በድህረ ምርጫ ተከታታይነት ያለው የሽብር ጥቃቶችን ፈጽመዋል። ቀዳሚው በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ውስጥ የአውሮፓ ቻምፒየንስ ሊግ ጨዋታ እየተመለከቱ በነበሩ ተማሪዎች ላይ የተፈጸመው ነው። በተለይ ደግሞ ለአካባቢው ማህበረሰብ የሚታወቀው ጎንደር የዩኒቨርሲቲ ተማሪዎች ሲመጡ ተቀብሎ የቃል ኪዳን ቤተሰብ ሰይሞ ባዕዳነት እንዳይሰማቸው በሁል ጊዜ በበዓል በቤተሰብነት አቅፎ የሚኖር ማህበረሰብ ላይ ፈንጅ በማጥመድ አንድ ተማሪ እንዲሞትና 26 ተማሪዎች እንዲቆስል አድርገዋል። በዚህ አያበቃም። እነዚህ የጥፋት ኃይሎች በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብና ለማበላሸት የሚችሉ የመሰላቸውን ሁሉ አድርገዋል። ምርጫውን ለማደናቀፍ ያልፈነቀሉት ድንጋይ የለም። ከአካላዊ ጥቃት እስከ ስነ ልቦናዊ ጦርነት ህብረተሰቡ ላይ ያልከፈቱት የለም። በተወሰኑ የምርጫ ክልሎች በጸጥታ ምክንያት ምርጫው መካሄድ አልቻለም የሚለውን የምርጫ ቦርድ መግለጫ በመንተራስ መላ ሀገሪቱ ላይ ምርጫ ተቋርጧል የሚል ሐሰተኛ መረጃ ከማሰራጨት በዘለለ የኢትዮጵያን አሸናፊነት ለማረጋገጥና ለማጽናት ቆርጦ የተነሳውን ህዝብ በበሬ ወለደ ማቆም እንደማይችሉ ሲያውቁ ሌላ የጥፋት ካርድ ወደ መምዘዝ ተሸጋግረዋል። አብሮነትን የመሸርሸርና ጥርጣሬ የመፍጠርን ካርድ በአርሲ የተፈጸመው እውነት እነሆ። አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በዕለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ እያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽሕፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በህብረተሰቡ ላይ የሚፈጸመው ሽብር በዚህ አላበቃም። እነዚህ የጥፋት ኃይሎች በሌሎች አካባቢዎችም አግተው የያዟቸውን ዜጎች በመግደል ከፍተኛ ሽብር ፈጽመዋል። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። በዜጎቻችን ላይ የተፈጸመው ጥቃት እጅግ የሚያሳዝንና የሚወገዝ ነው። መንግስትም ድርጊቱን በጽኑ አውግዟል። ዜጎቻችን ላይ ከተፈጸመው ግፍ ባልተናነሰ ግን የተፈጸመውን ጉዳይ ቅርጹንና እውነቱን ለመለወጥና ለሌላ ጥፋት ለማነሳሳት የተኬደበት ርቀት ግን ይበልጥ የሚያሳዝንና የሚወገዝ መሆኑን የሰላም ሚኒስትሩ አጽንኦት ሰጥተዋል። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል ከ6000 በላይ አድባራትና ገዳማት ያሉበት ክልል ነው። በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት።
ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። የኃይሉ የበረታ ሲመጣ እነሱም መስዋዕትነት ከፍለው መጀመሪያ የወደቁት እነሱ ናቸው። ስለዚህ ጉዳዩን በምንዘግብበት፣ በምንገልጽበት፣ በምናደርግበት ጉዳዩ አሳዛኝ እንደሆነ ጉዳዩ የተፈጸመ መሆኑን ጉዳዩ ግን ሲፈጸም በተፈጸመበት ልክና ጉዳዩ የተፈጸመበትን ምክንያትን በሚያመላክት መልኩ መግለጹ ይጠቅመናል የሚል ነው። እነዚህ ጽንፈኛ ኃይሎች መንግስትን በኃይል መጣል እንደማይችሉ ተገንዝበዋል። ግን ደግሞ እጃቸውን አጣጥፈው ከመቀመጥ ይልቅ ንጹሐንን መግደልና ከብሔር ወደ ሃይማኖት በመሸጋገር ሃይማኖታችሁ ተነካ በሚል የተወሰንን አካል በመቀስቀስ ወደ ጥፋት የመጋበዝ ሴራ ሲያከናውኑ ተስተውለዋል። ጽንፈኛውና የጥፋት ኃይል በህዝብ መካከል ጥርጣሬ በመፍጠርና በሃይማኖቶች መካከል ግጭት እንዲከሰት ግጭቱም ህዝባዊ መሰረት እንዲኖረው መውተርተር የሽንፈቱ ማሳያ ነው። ህብረተሰቡም ይህን ተረድቷል። ሃይማኖት የኢትዮጵያውያን ስስ ጎን መሆኑንና እንደማይደራደሩበት ከግምት በማስገባት መሰል ጉዳዮችን ለጥፋት ዓላማቸው ለመጠቀም የሚታትሩት እነዚሁ የጥፋት አካላት ቤተክርስቲያን ላይ ጥፋት እንደተፈጸመ በማድረግ ህዝቡን ለማነሳሳት ሲጠቀሙበት ተስተውለዋል። ይህን ውሸታቸውን ደግሞ በቴክኖሎጂ ታግዞ እውነት ለማስመሰል የሄዱበት ርቀትም የከፋና ይቅር የማያስብል ነው። ከዛ በኋላም የመጣው ከሀገራችን በተለያዩ ክፍል በሰሜኑ የሀገራችን ክፍል ቤተክርስቲያንን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆኑ ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ በሆነ መንገድ ለመቀስቀስ የተሄደው ጉዳይ በሃይማኖትም በሞራልም በሁሉም መንገድ በእምነትም በሞራልም በየትኛውም መንገድ ቢታይ ትክክል ያልሆነ ጉዳይ ነው። ኃላፊነት የተሰማን ልንሆን ይገባናል። በምናስተላልፈው መልእክት፣ ሸር በምናደርገው መልእክት፣ በምናሰራጨው መልእክት የሚመጣ አደገኛ የሆነ ውጤት ከተጠያቂነት የሚያድነን ተጠያቂነትን የሚያስከትል መሆኑን ሁልጊዜ መዘንጋት የለብንም። ዓላማው የእምነት ተቋማትን የመጠበቅ ሳይሆን የእምነት ተቋማትን በመጠቀም ፖለቲካዊ ፍላጎትን ለማስረጽ ያደረጉት ጥረት መሆኑንም ሁሉም ሊገነዘብ ይገባል። ህብረተሰቡ የምርጫ ካርድ እንዳይወስድ፣ የፖለቲካ ፓርቲዎች የጠሩትን ሰልፍ እንዳይታደም፣ እንዲሁም ድምፁን እንዳይሰጥ ያደረጉት ጥረት አልሳካ ሲል የባንዳ ተልዕኮ ተቀብሎ በህዝቦች መካከል ግጭት እንዲፈጠርና ከውጭ ለሚመጣው ጥቃት በውስጥ የሚታገዝ ውስጣዊ ግጭት መፍጠር የባንዳው ዋነኛው እንቅስቃሴ ነው። መላው የኢትዮጵያ ህዝብ የባዳና ባንዳን ተልዕኮና ሴራ እስከ እኩለ ሌሊት ተሰልፎ ድምፅ በመስጠት እንዳከሸፈው ሁሉ ቀጣይ ዓላማቸውንም ከመንግስት ጎን በመሰለፍ ውድቅ ማድረጉን መቀጠል ይኖርበታል። ሰባተኛውን ጠቅላላ ምርጫ ለማደናቀፍ የተሰነዘረው ጥቃት ከሽፏል። የመንግስትን ስልጣን በኃይል የመቆጣጠር ፍላጎት ያላቸው ጽንፈኛ ቡድኖች ምርጫውን ለማስተጓጎል ያደረጉት ጥረት መክሸፉን የሰላም ሚኒስቴር ወቅታዊ ጉዳዮችን አስመልክቶ በሰጠው መግለጫ አስታውቋል። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። በ2010 የመጣውን ሀገራዊ ለውጥ ተከትሎ ይህንን ለውጥ የማይቀበሉ አካላት ለውጡን ለማደናቀፍና የህዝቡን ሰላም ለማደፍረስ የተለያዩ እርምጃዎችን ወስደዋል። ወቅታዊ ጉዳዮችን አስመልክቶ መግለጫ የሰጡት የሰላም ሚኒስትሩ መሐመድ እድሪስ እንደሚሉት እነዚህ እርምጃዎች የተለያዩ የሐሰት ፕሮፓጋንዳዎችን ከመንዛት አንስቶ በተለያዩ አካባቢዎች የሽብር ጥቃቶችን እስከ መሰንዘር የደረሱ ናቸው። ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ወደፊት ከመሄድ ለማደናቀፍ እና ሰላምን ለማደፍረስ ጥረቶች ሲደረጉ ነበረ። ይህም የተለያየ አይነት አለው። የመጀመሪያው በመሬት ላይ ወይም በአካል የህብረተሰብን ደህንነት ስጋት ውስጥ በመክተት መሰረተ ልማትን በማውደም የህብረተሰብን እንቅስቃሴ በመክታት የሚደረጉ ጥረቶች አሉ። በሌላ በኩል ደግሞ ይህ የሚሰሩ ስራዎችን መረጃ ማለት ይህን የሚያደርጓቸውን ስራዎች መረጃን በማጋነን በማዛባት ሐሰተኛ መረጃን በመጠቀም በህብረተሰቡ የስነ ልቦና ላይ ጫና የሚፈጥሩ የጦርነት አይነት የሚጠቀሙ እንደነበር በሳለፍናቸው ጊዜዎች መረዳት እንችላለን። ይህ ማለት በአንዳንድ ቦታዎች ላይ የሚደረጉ
እንቅስቃሴዎችን ወይም ጥቃቶችን መልሰው በስነ ልቦና በፕሮፓጋንዳ እንደገና ደግሞ እሱንም ለማጥቂያነት ለመጠቀም ህብረተሰቡን ለማዛባት የሚጠቀሙበት ይህን ደግሞ ዘመናዊ ቴክኖሎጂና ሚዲያን በመጠቀም በተደጋጋሚ ሲሰሩ ይስተዋላሉ። መሰል ጥረቶችን ሲያደርጉ የነበሩት እነዚህ ኃይሎች ለውጡ መጽናቱን ተከትሎ የዜጎች የስልጣን ባለቤትነት መገለጫ ወደሆነው ጠቅላላ ምርጫ ፊታቸውን አዙረዋል። እነዚህ ከውጭ ኃይሎች ጋር በጋራ የሚሰሩ አካላት ምርጫው እንዳይሳካም የቻሉትን ሁሉ ሞክረዋል። ዓላማቸውም የመንግስትን ስልጣን በኃይል መቆጣጠር ነው። የሰባተኛው ጠቅላላ ምርጫ መስተጓጎል የመንግስትን ቅቡልነት ያሳጣል የሚልን እምነት ይዘው ነው ሲሰሩ የቆዩት። ይህ ለምንድን ነው የጠሉት ብለን ስንመለከት የምርጫ በጊዜ የተገደበ ነው የመንግስት ቅቡልነት። ያ ጊዜ በሚያልቅበት ጊዜ እንደገና ወደ ሌላ የተለመደ ዘፈን ለመግባት ከመፈለግ ነው። ያ ማለት ቅቡልነት የለውም፣ መንግስት የለም፣ ስለዚህ የሚል ከሁሌም በስርዓትና በዲሞክራሲ ስርዓት ሀገርን እያጸኑ ከመሄድ ይልቅ በሌሎች መንገዶች የመንግስትን ስልጣን የመሻት ፍላጎት የወለደው እንደሆነ መረዳት እንችላለን። ሀገርን መንግስት አልባ ህዝብንም ሰላም ያጣ ለማድረግ በጥፋት ኃይሎች የተደገሰው ድግስ በህዝቡ ከፍተኛ ጥረት ከሽፏል። የሰላም ሚኒስትሩ እንደሚሉት እንዲህ ያለ ዓላማ ይዘው ሲንቀሳቀሱ የነበሩ የጥፋት ኃይሎችን ህዝቡ 3 ጊዜ እንዲሸነፉ አድርጓቸዋል። ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል የህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን፣ ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ የሚደግፈውን የሚመርጠውን የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ 3 ጥሪዎች ህዝቡ በተለይ 3 ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ፣ ሰልፍ እንዳትወጣ፣ ሀሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሀሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሀሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። እነዚህ ኃይሎች በተለያዩ አካባቢዎች የኃይል እርምጃዎችን ጭምር በመውሰድ ህዝቡ ድምፁን እንዳይሰጥ የምርጫ ሂደቶችንም ለማደናቀፍ የሚያስችሉ ጥረቶችን አድርገዋል። ምንም እንኳን ፈታኝ ሁኔታዎች ቢኖሩም በኢትዮጵያ ምድር ሰፊ የህዝብ ተሳትፎ የታየበት ሰባተኛው ጠቅላላ ምርጫ በዓለም አቀፍ ታዛቢዎች አድናቆት የተቸረው ሆኗል። በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብ የሚያስችል ማድረግ የሚችሉትን ነገር በሙሉ አድርገዋል። በምርጫው ቀንም ሰው ወጥቶ ያመነበትን መርጦ እንዳይገባ ለመረበሽ አለን በሚሉት መሳሪያ ማድረግ እንችላለን በሚሉት ጉዳይ በሙሉ ለማደናቀፍ ሞክረዋል። ግን ሁሉም ከሽፏል ማለት እንችላለን። ምክንያቱም በምርጫ ቦርድ የወጡ ሪፖርቶችን ስንመለከት ሀገራችን ህዝብ በቃኝ፣ እኔ በመንግስት እንዲኖረኝ በምፈልገው ፍላጎቴ ላይ ማንም ሊቆምብኝ አልፈልግም፣ መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት፣ የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ሰባተኛው ጠቅላላ ምርጫን ለማደናቀፍ የተደረጉ ጥረቶች በመንግስትና ህዝብ ጠንካራ ቅንጅት ከአንድም 3 ጊዜ ሽንፈትን ተከናንበዋል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው።
ሰባተኛው ጠቅላላ ምርጫ የዜጎችን የዴሞክራሲ ልምድን ያሳየና የኢትዮጵያን የወደፊት የዴሞክራሲ አቅጣጫ ያመላከተ ሆኖ አልፏል። በምርጫው በተፎካካሪ የፖለቲካ ፓርቲዎች ዘንድ የፖለቲካ ብስለትም ታይቶበታል። ሳሙኤል ወርቃየው በኢትዮጵያ ታሪክ በተደረጉ ሁሉም ምርጫዎች ከተሳተፉ ግለሰቦች ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ ሰባተኛውን ጠቅላላ ምርጫ ካጠናቀቀችበት ማግስት ላይ እንገኛለን። ከዚህ ከግራና ከቀኝ በኩል የባህር ዳር ከተማ ነዋሪ ከሆኑት ከአቶ ይስማው ልመንህ እንዲሁም ከአቶ አበረ ገሰሰ ጋር ቆይታ እናደርጋለን። እነዚህ ግለሰቦች በኢትዮጵያ የምርጫ ታሪክ ሁሉንም የተሳተፉ ናቸው፣ ድምጻቸውን የሰጡ ናቸው። ይህ ሰባተኛው ጠቅላላ ምርጫ ምን ለየት ያደርገዋል? ተሳትፎው እንዴት ነበር? የዲሞክራሲ ስርዓት ልምምዱስ ምን ይመስል ነበር ስንል እንጠይቃቸዋለን። አቶ አበረ ከሳቸው ነው የምጀምረው። ሰባተኛው ምርጫን በተመለከተ ባለሁበትኝ ቀበሌ ቀደም ብዬ በ12 ሰዓት ነበር የወጣሁትኝ። እንደወጣሁም የህዝቡ ሰልፍ በእውነት የሚገርም ሰልፍ ነው የነበረ። ደስ የሚል ስነ ስርዓት የነበረው፣ ደስ የሚል ምርጫ የነበረው፣ ያለምንም ኮሽታ ያለምንም ግርግር የነበረ ምርጫ ነው ማለት እችላለሁኝ። በዚህ በሰባተኛው ጠቅላላ ምርጫ አዲስ አበባን ጨምሮ ክልላችን እንዲሁም በተለያዩ የሀገራችን አካባቢዎች የድምፅ አሰጣጥ ሰዓት መራዘሙን ተከትሎ እስከ ምሽት ድረስ ከሌሊት ድረስ ሲመርጥ ነበር። በዚህ ሂደት በተለይ ዜጎች ብርዱም ፀሐይም ሳይበግራቸው ሁሉ ድምፃቸውን ሲሰጡ ነበር። ይህ ምናልባት ከምን የመነጨ ይሆን? ምክንያቱም ሰዓት እንዲጨመርለት የጠየቀው የሚፈልገውን ፓርቲ ሳይመርጠው እንዳይቀርና እንዳይጓደልበት ወደ ኋላ እንዳይቀርበት በማሰብ በሰላም የመረጠውን ተመዝግቦ የወሰዳትን ካርድ አንድ ካርድ ትልቅ ዋጋ ስላላት ያችን ካርድ ሳይጥል እንዳይመለስ የጊዜ ሁኔታ ጠይቋል ህብረተሰቡ። ምክንያቱም ከአንደኛው ምርጫ የለመደዋለ ያየዋለ ከሁለተኛው እስከ ሶስተኛው እስከ ስድስተኛው ድረስ። ስለዚህ የዲሞክራሲን ጥማትና ፍላጎት ከትናንትና ዛሬ ከዛሬ ነገ ህብረተሰቡ ይሄን እያወቀና እየተረዳ የመጣ ነው የሚመስለኝ እና ይሄ የዲሞክራሲ አንድ እርምጃ ወደፊት የተራመደን ነው የሚመስለኝ። አንድ እርምጃ ወደፊት፣ በሚቀጥለው ደግሞ ከዚህ የበለጠ እየተሻሻለ ይመጣል የሚል እይታ ነው ያለኝ እኔ። ጥሩ። ያው እንግዲህ በዚህ ምርጫ በርካታ የፖለቲካ ፓርቲዎች ተሳትፈዋል። ነገር ግን በህዝብ ድምጽ መሰረት የሚያሸንፈው አንድ ፓርቲ ነው። ከሚያሸንፈው ፓርቲ ደግሞ የሚጠበቁበትን ተግባራት በቀጣይ 5 ዓመታትስ ሌሎች ፖለቲካ ፓርቲዎችስ በምን መልኩ ሊሳተፉ ይገባል የሚለውን የመጨረሻ እናድርገው እስኪ። ተመረጡ ያው በገቡት ቃል ኪዳን በቅስቀሳ ላይ ብዙ ይህን እናደርጋለን ብለው ተናግረዋል። ያንን ማድረግ አለባቸው። ከተሸነፉ ግን ሰው እኮ ሲገጥም ኳስ ሲገጥም አሸናፊና ተሸናፊ መኖሩን እያወቀ ነው አይደለም። ስለዚህ የተሸነፈ አሸናፊውን መንግስት ወይም የገዥ መንግስት በሰላም ተቀብሎ በጋራ በጎኑ ተሰልፎ አብሮ መስራት አለበት እንጂ ማኩረፍ እንደዚህ ነው ብሎ ማለት የለበትም የሚል እምነት አለኝ። ለምሳሌ አሁን ለቀጣዩ አሁን የምናያቸው የፖለቲካ ፓርቲዎች የሚናገሩትን አነጋገር ብንሸነፍም በጸጋ ብናሸንፍም በጸጋ የሚሉትን በቀጣዩ ጊዜም እነሱም ሆነ ለቀጣዩም ሌሎችም የሚመጡ ፓርቲዎችም ይሄን ነው መለማመድ ያለብን። የባህር ዳር ከተማ ነዋሪዎች አቶ ይስማው ልመንህ እንዲሁም አቶ አበረ ገሰሰ እዚህ ተገኝታችሁ ለሰጣችሁን ሀሳብና ማብራሪያ እጅግ አድርገን እናመሰግናለን። ተመልካቾቻችን ከባህር ዳር ከተማ ነዋሪ ከሆኑት ባለፉት የምርጫ ታሪኮች ሁሉ በሁሉም የተሳተፉ ነዋሪዎች ጋር ያደረግነው ቆይታ ይህን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ኢትዮጵያ በዲሞክራሲ ግንባታ ጉዞዋ ላይ ታሪካዊ ምዕራፍ ከፍታለች። ሰባተኛው ጠቅላላ ምርጫ በሚሊዮኖች የሚቆጠሩ ዜጎች ንቁ ተሳትፈው በአፍሪካዊ ተቋማት ታዛቢነትና በሰላማዊ ሂደት በመካሄዱ በሀገሪቱ የፖለቲካ ታሪክ ውስጥ የራሱን ልዩ ስፍራ ይዟል። ምርጫው የሕዝብ ጽናትን፣ የወጣቶች ንቁ ተሳትፎንና የሀገራዊ ሉዓላዊነት መገለጫነቱን እንዴት አሳየ? የሀገር ውስጥ ታዛቢዎችን ግምገማ አካታ መቅደላዊ ደረጃ ያዘጋጀችውን ዘገባ አብረን እንከታተል።
በኢትዮጵያ የፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተና የህዝቡን የማይበገር ጽናት ያስመሰከረ ታላቅ ሀገራዊ ክስተት ሆኖ ያለፈው 7ኛው ጠቅላላ ምርጫ ከፍተኛ የህዝብ ስሜት የተገለጠበት ነው። ይህ ታሪካዊ የምርጫ ሂደት ለነገው የዲሞክራሲ መንገድ መደላደል፣ ለህዝቦች እርስ በርስ መተማመንና ለሀገራዊ አንድነት የሚያበረክተው አስተዋጽኦ ጉልህ ነው። ኢትዮጵያ የውስጥ ጉዳዩን በራሷ አቅምና በአፍሪካዊ የጋራ ተቋማት ድጋፍ መፍታት እንደምትችል ያሳየችበትና የዜጎች የነቃ ተሳትፎ የታየበት ነው። የአፍሪካ ተምሳሌት የጥቁር ህዝቦች የነጻነት ተጋድሎ ማሳያ የሆነችው ኢትዮጵያ በ7ኛው ጠቅላላ ምርጫ ሌላ አህጉራዊ ታሪክ ሰርታለች። ኢትዮጵያ በተደጋጋሚ የምታራምደውንና የምታምንበትን ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን መርሆ በተግባር ያሳየችበት አጋጣሚም ሆኗል። ለዲሞክራሲ ስርዓት ግንባታ ልምምዷም ከውጭ ጫናዎች ይልቅ የአህጉሪቱ ተቋማት ላይ ይበልጥ እምነት አሳድራ አህጉራዊ ተቋማትን በታዛቢነት ጠርታለች። ከአህጉራዊ ታዛቢዎች በተጨማሪም የሀገር ውስጥ የሲቪል ማህበራትና ገለልተኛ ታዛቢዎች በየምርጫ ጣቢያዎቹ ተሰማርተው ሂደቱን በቅርበት ተከታትለውታል። በብሔራዊ ምርጫ ቦርድ በኩል በቂ የሆነ የምርጫ ግብዓት አቅርቦት መደረጉን፣ የምርጫ አስፈጻሚዎችና ባለሙያዎች ዝግጅት በአጠቃላይ ጥሩ ደረጃ ላይ መሆኑን፣ የምርጫ ጣቢያዎችና የሎጂስቲክ አቅርቦቶች በአብዛኛው የተሟሉ መሆናቸውን፣ ዜጎች ነፃነታቸው ተጠብቆ ድምፃቸውን እንዲሰጡ የተፈጠረው ምቹ ሁኔታ፣ በምርጫው ሂደት የተነሱ ጉዳዮችን በፍጥነት ለመፍታት በምርጫ ቦርድና በሌሎች አካላት የተደረገውን ተከታታይ ጥረት፣ በጸጥታ ተቋማትና በባለድርሻ አካላት ቅንጅታዊ ስራ ምርጫው በአብዛኛው ሰላማዊና የተረጋጋ ሁኔታን ማካሄድ ተችሏል። ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት፣ የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ፣ የምርጫ ጣቢያዎች የተከናወነው የድምፅ አሰጣጥ ሂደት በበቂ የምርጫ ቁሳቁስ የተደገፈ መሆኑ፣ ለምርጫ የተመዘገቡ መራጮች ተሳትፎ ከፍተኛ መሆን እንዲሁም የድምፅ አሰጣጥ ምስጢራዊነት መጠበቁ በዋናነት የሚገለጹ ናቸው። ይህ ጠቅላላ ምርጫ ተራ የፖለቲካ ውድድር ሳይሆን የሀገር ህልውናን የመጠበቅና የማስቀጠል ጉዳይ አድርጎ አምኖ የተነሳው የኢትዮጵያም ህዝብ ማለዳ ከመንጋቱ በፊት ነበር ወደ ምርጫ ጣቢያዎቹ የተመመው። በምርጫው ዕለት የታየው የህዝብ ማዕበል፣ የሰልፉ ርዝመትና የታየው ከፍተኛ መነሳሳት ለወዳጅም ለጠላትም እጅን በአፍ ያስጫነ ክስተት ሆኖ አልፏል። ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት፣ በአብዛኛው ሰላማዊ የነበረ፣ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። ወጣቱ ትውልድ ያሳየው ያልተለመደና የነቃ የምርጫ ተሳትፎ በዚህ ምርጫ ላይ በልዩ ሁኔታ የተመዘገበ ሌላኛው ደማቅ ክስተት ሆኖም አልፏል። በ7ኛው ሀገራዊ ምርጫ አንዱ የተመለከትነው ፖዚቲቭ ነገር ወይም ደግሞ ተስፋ የሚሰጥ ነገር በርካታ ወጣቶች ወጥተው መምረጣቸውን ተመልክተናል። ይህ ለሀገራችን የፖለቲካ ባህል፣ ለምርጫ ባህላችን እጅጉኑ ትልቅ አስተዋጽኦ የሚያበረክት መሆኑን ታዝበናል። ምርጫ በራሱ የመጨረሻ ፍጻሜ አይደለም። ይልቁንም ዜጎች በሀገራቸው የወደፊት የፖለቲካ የኢኮኖሚና የማህበራዊ ጣፈንታ ላይ በቀጥታ የሚወስኑበት አዲስ ምዕራፍ መጀመሪያም ነው። ሂደቱ ሰላማዊ፣ ህጋዊና ተአማኒ ሆኖ መጠናቀቁ የህግ የበላይነት የነገሰባትን፣ ተቋማቶቿ የጠነከሩባትንና የዜጎች መብት የተከበረባትን ጠንካራ ሀገር ለመገንባት የተደረገ ታላቅ ሀገራዊ እርምጃም ነው። ኢትዮጵያውያን ድምፄ ዋጋ አለው በሚል ጽኑ እምነት በነቂስ ወጥተው ድምፃቸውን የሰጡበት 7ኛው ጠቅላላ ምርጫ ከፓርቲዎች ፍክክር ባሻገር የህዝብን እውነተኛ አሸናፊነት በተግባር ያበሰረ ታላቅ መድረክ ሆኖ ተመዝግቧል። ይህ እውነት የህዝብን የማይበገር ሉዓላዊነት ለዓለም ማሳየት የተቻለበትም ነው። ብርቱካን አስናቀ የኢትዮጵያ የወደፊት እጣ ፈንታና ሁለንተናዊ መጻኢ ዕድል የሚወሰንበት 7ኛው ብሔራዊ ምርጫ በከፍተኛ ህዝባዊ ንቃተ ህሊናና ተሳትፎ ተጠናቋል። ሚሊዮኖች የወደፊት ተስፋቸውን፣ ራዕያቸውንና ሀገራዊ ምኞታቸውን በምርጫ ካርዳቸው ላይ በማኖር ሉዓላዊ የስልጣን ባለቤትነታቸውን በደመቀ ሁኔታ አስመስክረዋል። ይህ ሀገራዊ ክንውን ዜጎች ዴሞክራሲያዊ መብታቸውን በነጻነት የተገበሩበት መድረክ ከመሆን ባለፈ የፖለቲካ ምህዳርን ወደ አዲስና አስተማማኝ ምዕራፍ ያሸጋገረ ታላቅ የታሪክ መሻገሪያ ሆኖ ተመዝግቧል።
ዜጎች ወደፊት የሀገር እድገትና ብልጽግና በጠንካራ መሰረት ላይ ለመጣል የሚያስችለው ይህ የድምፅ አደራ በአግባቡ ወደ ተግባር እንዲቀየር ዜጎች እምነታቸውን በድምፅ ያረጋገጡለትና የህዝብ አመኔታን የተጎናጸፈው አሸናፊው ፓርቲ የተጣለበትን ይህንን ታሪካዊ አደራ በሙሉ ቁርጠኝነት እንደሚቀበለው ያመነው ህዝብ በነቂስ ወጥቶ ድምፅ መስጠት ከጊዜያዊ ፈተና የተሻገረ ጠንካራ ጽናት ያለው ህዝብ መኖሩን ያስረገጠ ክስተት ነው። እንደ ወጣት የውሳኔ አካል በመሆኔ በጣም ደስተኛ ነኝ። ለማምረጤን የራሴ ይሁንልኛል የሚል መንግስት በማምረጤ በጣም ደስ ብሎኛል። እኔ ስመርጥ ለሀገራችን ይጠቅመናል፣ ለልማታችን ይበጃል፣ ለሰላማችን የሀገራችንን እድገት ወደፊት ያራምዳል ወይም ወደፊት ይወስድልናል የሚለውን ፓርቲ መርጫለሁ። ስመርጥ 5 ዓመት አደራ እንደመስጠትም ነው። የልማት ጥያቄን ይመልስልኛል ብዬ የ5 ዓመት አደራ እየሰጠሁት ነው ማለት ነው እና የመራጭነትን ግዴታን ተወጥቻለሁ። የሚቆጠሩ የድምፅ አደራዎች ድምር ውጤት ለሀገር መረጋጋትና እድገት ወሳኝ በመሆኑ የኢትዮጵያን ሁለንተናዊ እድገት ማፋጠን፣ ዘላቂ ሰላምንና የዲሞክራሲ ባህል ግንባታን በጠንካራ አለት ላይ ማቆም ፍጹም የማይታለፍና ለነገ የማይሻገር እድል መሆኑን ህዝብ አምኖ በምርጫው ዕለት ቁርጠኝነቱን አረጋግጧል። ይህን ተፈጥሯዊና ሰው ሰራሽ ፈተናዎች ያልበገሩት የህዝብ ማዕበል በአንድ ጀንበር ያልተሰራ የዲሞክራሲ ባህል ልምምድ፣ በአንድ ዕለት ያልመጣ የሀገር ሉዓላዊነት ጽናት መገለጫ ነው። ዓለም በዚህ ባልተጠበቀው ቦታና ጊዜ የኢትዮጵያን አሸናፊነት እንዲመሰክር የግድ ብሎታል። ሀገሪቱ ኢኮኖሚና ዲሞክራሲያዊ ሁኔታ ላይ የራሴን አስተዋጽኦ እንዳደረግ ይሰማኛል። እንግዲህ ለወደፊቱ ትልቅ ተስፋ የምንጥልበት ይሆናል። እኛ ገና ወጣቶች ነን። በተለይ ለወጣቶች ይሆናል ይበጀናል የምንለውን መርጠናል። ምርጫዬን አካሄጃለሁኝ። ይህ ደግሞ ምርጫ በእውነትም ታሪካዊ ነው። ይህ ምርጫ ለእኔ ወሳኝ ነው። የሚያስቀጥልልኝን ይሆናል የምለውን የሚበጀኝን ለመምረጥ ችያለሁኝ። አገሪቷንም እኛንም ይጠቅማል የሚለውን ነገር ለመወሰን ስለመጣ ምንም አልተሰማኝም። ደስ ብሎኝ መርጬው። ይህ 7ኛው ጠቅላላ ምርጫ ከፖለቲካዊ ፉክክር ባለፈ የኢትዮጵያ ህዝብ ልዕልና የማይበገር ማንነት የታየበት ታላቅ መድረክ ሆኖ አልፏል። ህዝቡ በተለያዩ ጫናዎች የማይበገሩት ድምፄ ዋጋ አለው፣ የሀገሬ ዕጣ ፈንታ በእጄ ነው በሚል ጽኑ እምነት ላይ በአደባባይ በመውጣት የታየበት፣ ከምንም በላይ የህዝብ አሸናፊነት በተግባር የተበሰረበት ክንውን ሆኗል። ይህ በፈተናዎች መሀል የጸና የዜጎች ሉዓላዊነት፣ ሀያልነት፣ የህዝብ ዲሞክራሲ ማህተሙን ያሳረፈበት መድረክም ጭምር ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን አሁንም እንደቀጠለ ነው። በኮሪደርና በወንዝ ዳርቻ ልማት የተከናወኑ ስራዎች የአዲስ አበባ ገጽታን ከመቀየር ባለፈ ለአካባቢ ጥበቃ ያላቸው አስተዋጽኦ ከፍተኛ ነው። የአዲስ አበባ ወንዞች ከቆሻሻ ፍሳሽ ማስወገጃነት ወደ ቱሪዝም መዳረሻነትም ተቀይረዋል። እነዚህ ፕሮጀክቶች በራስ አቅምና ሀገር በቀል እውቀት መታገዛቸው ደግሞ ፕሮጀክቱን ይበልጥ ውጤታማ ያደረገ ነው። መስከረም ቸርነት ከብክለት ወደ ውበት፣ ከተተወ ስፍራነት ወደ መዝናኛ መዳረሻነት፣ ይህ የአዲስ አበባ አዲስ ገጽታ ነው። በከተማዋ የተሰራው የአረንጓዴ ልማት ስራዎች የከተማዋን የአካባቢ ጥበቃ ያሳደገ፣ ከተማዋን የቱሪዝም መዳረሻ ያደረገና ለዜጎች የስራ ዕድል የፈጠረ ነው። ዛሬ ላይ የአዲስ አበባ ወንዞች በወንዝ ዳርቻ ልማት ከቆሻሻ መጣያነት ወደ መዝናኛ ስፍራነት ተቀይረዋል። ማህበረሰብን ለበሽታ ከመዳረግ ተላቀው በስራ ዕድል ፈጠራ የገቢ ምንጭ ሆነዋል። ከነዚህም መካከል በቅርቡ የተመረቀው ከእንጦጦ ፒኮክ የወንዝ ዳርቻ ልማት አንዱ ነው። ዛሬ እንግዲህ የተገኘ ነው በክቡር ጠቅላይ ሚኒስትራችን በቅርብ የተመረቀው የዚህ የእንጦጦ ፒኮክ የወንዝ ዳርቻ ልማት ፓርክ ላይ ነው። ይህ እንግዲህ ትልቅ ትርጉም የሚሰጥ ለኛ በጣም በተለይ ደግሞ ለአካባቢ ጥበቃ ተቋም ትልቅ ትርጉም የሚሰጥ ነው። ባለፈው ዓመት መተን ነበር ችግኝ ለመትከል በተመሳሳይ ወቅት ላይ። አሁን ደግሞ ስናየው በጣም ተአምራዊ ለውጥ ያየንበት፣ በተለይ ደግሞ እንደምታዩት የኢንተግሬትድ የሆነ ፋርሚንግም የተጨመረበት የስትሮበሪ ፋርም ያለበት እንዲሁም ደግሞ በተቻለ መጠን ኢንዲጂኒየስ የሆኑ ዛፎችም እየተተኩ መምጣታቸውን ያየንበት ነው። ለኛ በጣም ትልቅ ትርጉም ያለው ነው። በተለይ ደግሞ በአጭር ጊዜ ውስጥ ይሄን የመሰለ የሚያምር አውድ በእንጦጦ ላይ ማየት በጣም
አስደናቂ ነው። በጣም ነው የተደነቅ ነው። በዛ ላይ ደግሞ ለኛ በዚህ አመት የሚከበረው ይሄ 53ኛው በዓለም አቀፍ 53ኛው በሀገራችን ደግሞ 33ኛው አመት ነው። በዚህ አመት የመጀመሪያው ቴሙ ክላይሜት አክሽን ነው። ይሄም ክላይሜት አክሽን በተለይ ከአዳፕቴሽን ጋር እንዲሁም ደግሞ ካለው የአየር ንብረት ለውጥ ጋር ተጣጥሞ መሄድና ለታችኛው አዲስ አበባ ለከተማው በጣም ትልቅ ግብዓት የሚሰጥ የውሃ መሰረት ያለበት ኤሪያ በመሆኑ ለኛ በጣም አስደናቂ ነው። በአዲስ አበባ የኮሪደርና የወንዝ ዳርቻ ልማት የተሰሩ ስራዎች ከተማዋን ወደ አየር የምትልከውን በካይ ጋዝ መቀነስ ያስቻለ፣ ከ5 ዓመት በፊት በከተማዋ የነበረውን 2.8 የአረንጓዴ ሽፋን ወደ 24 በመቶ ያሳደገ፣ ወንዞችን ከቆሻሻና ፍሳሽ ማስወገጃነት ወደ ቱሪዝም መዳረሻነት የለወጠ ነው። በጣም በርካታ የአፈርና የውሃ ጥበቃ ስራዎች እዚህ አካባቢ ተሰርተዋል ማለት ነው። እንግዲህ እሱ ብቻም ሳይሆን ወደ ታችኛው ደግሞ ዝቅ እያልን በሄድን ቁጥር እነዚህ ወንዞች ምን ነበሩ በፊት ብለን ስናይ እነዚህ ወንዞች ቀጥታ ቆሻሻን በተለይ ፈሳሽ ቆሻሻን ወደ ታች የሚወስዱ መስመር ነበሩ እንጂ ወንዝ አልነበሩ ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ በጣም ህብረተሰቡ ላይ እንስሳት ላይ አጠቃላይ አካባቢ ላይ ትልቅ ጉዳት ሲያደርሱ ነበር ማለት ነው። ምክንያቱም እንግዲህ ይዞ የሚሄዱት ውሃ ሳይሆን መርዝ ስለነበረ በጣም የተበከለ ውሃ ስለነበረ ከዛ ጋር ተያይዞ የሚመጡት በጣም በርካታ ጉዳቶችን እየቀነስንበት ነው ማለት ነው። ይህ የአረንጓዴ ልማት በራስ አቅምና ሀገር በቀል እውቀት በአጭር ጊዜ ውስጥ ለውጥ የተመዘገበበት ነው። ይህ ተግባር ኢትዮጵያን በአካባቢ ጥበቃና የአየር ንብረት ለውጥን ለመከላከል እየሰራችው ያለው ስራ ከራስ አልፎ በዓለም አቀፍ ማህበረሰብ ዘንድ እውቅናን ያሰጣት ነው። Three things that I've observed. One is the speed with which this project has been implemented. 3 ነገሮችን ታዝቤያለሁ። በመጀመሪያ የተመለከትኩት ነገር ይህ ፕሮጀክት የተገበረበት ፍጥነት ነው። እንዲህ ያለ ፍጥነት ውጤት ተኮር አመራር መኖሩን ያሳያል። ውጤት ላይ የሚያተኩር አመራር ሲኖር የሚወስደው አቅጣጫ ግልጽ ይሆናል። ይህ ፕሮጀክት ከ2 ዓመት በታች በሆነ ጊዜ ውስጥ ተጠናቆ በጠቅላይ ሚኒስትሩ ተመርቆ ለህዝብ ቀርቧል። ሁለተኛው የተመለከትኩት ነገር ደግሞ ፕሮጀክቱ በውጭ አካላት ላይ ብቻ የተገበረ አለመሆኑን ነው። ይህ ማህበረሰቡ በራሱ የገነባው ፕሮጀክት ነው። የአካባቢው ህዝብ የአካባቢውን ቴክኖሎጂና የአካባቢ ክህሎትን ተጠቅሞ የተተገበረ ነው። በተጨማሪ በኮንሶ ማህበረሰብ የተሰራው ፈጠራም በማየቴ ኩራት ይሰማኛል። ይህ የእርከን ስራ በዩኔስኮ እውቅና አግኝቷል። እነዚህ እርከኖች የተገነቡት ከባህላዊና ታሪካዊ እውቀት በመነሳት ሲሆን አሁን ላይ በተፈጥሮና በዘመናዊ ልማት ዘንድ ተቀባይነትን አግኝተዋል። በጠቅላይ ሚኒስትር አብይ አህመድ አማካኝነት የኮሪደርና የወንዝ ዳርቻ ልማት በይፋ ከተጀመረ ወዲህ በከተማዋ በተሰሩ የወንዝ ዳርቻ ልማት ስራዎች 49 ኪሎ ሜትሮችን የሚሸፍን የወንዝ ዳርቻ ልማት ተሰርቷል። የኢትዮጵያና የደቡብ ሱዳን ግንኙነት በታሪክ የተገነባ በታማኝነት የጸናና በዲፕሎማሲ የታደሰ ወዳጅነት መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናገሩ። የውጭ ጉዳይ ኢንስቲትዩት በኢትዮጵያና በደቡብ ሱዳን መካከል ያለውን ቀጣናዊ ትብብር የአቅም ግንባታና ስትራቴጂካዊ ውይይት ይበልጥ ለማጠናከር ያለመ ከፍተኛ የዲፕሎማሲ ስልጠና ለደቡብ ሱዳን ዲፕሎማቶች መስጠት ጀምረዋል። የኢትዮጵያና የደቡብ ሱዳን ሱልታዊ ዲፕሎማሲ ትስስር የመደመር እሳቤ አህጉራዊ አሻራ ያሳየ መሆኑም ተገልጿል። ህይወት አበበ ድንበሮችን ተሻግሮ የህዝቦችን የጋራ እጣ ፈንታ የመቅረጫ ጥበብ ነው ዲፕሎማሲ። ይህ እሳቤ በሀገር ውስጥ ብቻ የተገደበ ሳይሆን ኢትዮጵያ በቀጠናው በአጠቃላይ በሀገሪቱ ለምትከተለው የውጭ ግንኙነት ፖሊሲ ዋነኛ ምሰሶ ሆኖ ያገለግላል። የመደመር ዲፕሎማሲ ጎረቤትን በትብብር ማብቃትና በአንድነት ማደግ የራስን ሉዓላዊነትና ብሔራዊ ጥቅም ከቀጠናዊ ሰላምና መረጋጋት ጋር አስተሳስሮ የመራመድ ተግባራዊ እውነታን መርህ ያደረገ ጥበብ ነው። ይህ አፍሪካዊ ተባብሮ የመበልጸግ ፍልስፍና ዛሬ በአዲስ አበባ ሰማይ ስር በተግባር መልክ ይዞ ታይቷል። የውጭ ጉዳይ ኢንስቲትዩት ከውጭ ጉዳይ ሚኒስቴር ጋር በመተባበር ለደቡብ ሱዳን ከፍተኛ ዲፕሎማቶች ያዘጋጀው ባለብዙ ዘርፍ ስልጠና ዛሬ በይፋ ተጀምሯል። When a country opens its door to train a neighboring ዲፕሎማትስ አንድ ሀገር የጎረቤቶቿን ዲፕሎማቶች ለማሰልጠን በሯን ስትከፍት ለሚቀጥሉት 30 ዓመታት የሚዘልቅ አስተማማኝ ወዳጅነትን እየመሰረተች ነው። ባለንበት ወቅት ኢትዮጵያና ደቡብ ሱዳን የባህር በር አልባ መሆናችን ያመሳስለናል። አንድ ሀገር ከዓለም ጋር ያለው ትስስር በአንድ ብቸኛ መተላለፊያ መስመር ላይ ሲሆን ጥገኛ ከመሆኑ ባለፈ ለበርካታ ችግሮች ይጋለጣል። ይህንን እውነታ ሁለታችንም በተግባር ኖረነዋል። ሆኖም ዛሬ ተስፋ የሚሰጠኝ ትልቁ ነገር ሁለታችንም በዚህ ተግዳሮቶች ላይ አንድ ወሳኝ እርምጃ ለመውሰድ ወስነናል።
በጋራ ሆነን ተፈጥሯዊና ትክክለኛውን መንገድ ተከትለን ይህንን ጉዞ እውን ማድረግ አለብን። የደቡብ ሱዳን ዲፕሎማቶች ይህንን እድል ማግኘታቸው በአቅም ግንባታና በልምድ ልውውጥ ዙሪያ የሚደረጉ መሰል ስራዎች በሀገራቱ መሀል ያለውን ጥልቅ ታሪካዊ ትስስርና የትብብር ስራ ይበልጥ ያሳድገዋል። The level of the relationship between the two countries, it go back. በሁለቱ ሀገራት መካከል ያለው ግንኙነት የቅርብ ጊዜ ክስተት ሳይሆን ወደ ኋላ የሚመዘዝ ጥልቅና ታሪካዊ መስተጋብር ነው። ይህ ስራ በሁለቱ ወንድማማች ሀገራት መካከል ያለውን ትስስር ይበልጥ ጠንካራና የማይበጠስ ያደርገዋል። ከተሰጠው ስልጠና በተለይም ወጣት ዲፕሎማቶቻችን ፍሬያማና ውጤታማ በመሆን ሀገራቸው እንደሚጠቅሙ ሙሉ እምነት አለ። የመደመር ፍልስፍና የጋራ አቅምን በማጎልበት የሀገሪቱን ችግሮች በአፍሪካዊ መፍትሄ ለመፍታት ምቹ ሁኔታን ይፈጥራል። የአቅም ግንባታና የጋራ ዲፕሎማሲ ጥረቶች ቀጠናዊ ውህደትን ለማምጣት ያላቸው ስልታዊ ፋይዳ ከፍተኛ ነው። ኢትዮጵያ በቀጠናው ያላትን የአስተባባሪነት በቀጠናው ሰላምና ጸጥታ እንዲሁም ደግሞ የዲሞክራሲ ስርዓት ግንባታ እንዲዳብር ካላት ቀዳሚ ሚና እንዲሁም ደግሞ የአርአያነት ሚና ከዛም ባሻገር ሁለቱ ሀገራት ማለትም ኢትዮጵያና ደቡብ ሱዳን በመሰረተ ልማት እየፈጠሩት ያለ ትስስር አለ። ከዛም ባሻገር በደቡብ ሱዳን ያሉ የልማት እንቅስቃሴዎች ከቤት ልማት አንጻር የቴሌኮም ሌሎችም እንቅስቃሴዎች ላይ የኢትዮጵያ ባለሀብቶች እንዲሁም ደግሞ የኢትዮጵያ መንግስት የሚያስፈልገውን ድጋፍ እያደረገ በቀጠናው ያለ ቀጠናዊ ትብብርና ውህደት በሚታይ አይነት መልኩ በኢኮኖሚያዊ ትብብር፣ በፖለቲካዊ ትብብር እንዲሁም ደግሞ ዲፕሎማሲያዊ አጋርነት ጭምር የታጀበ እንዲሆን እየረዳው ይገኛል። ለሚቀጥሉት ተከታታይ ቀናት የሚቆየው ይህ ስልጠና በፓን አፍሪካኒዝም፣ በአፍሪካ ቀንድ ጂኦፖለቲካና በተለይም በጋራ ተጠቃሚነት ላይ በተመሰረተው የውሃ ፖለቲካ ዙሪያ ላይ ያተኩራል። ይህም ድንበር ተሻጋሪ የውሃ ሀብቶችን በተለይም የአባይ ወንዝ ውሃን ለግጭት ሳይሆን ለመደመር፣ ለጋራ እድገትና ለቀጠናዊ ትስስር መዋል እንደሚቻል የሚያሳይ የኢትዮጵያ ፕራግማቲክ ዲፕሎማሲ ማሳያ ነው። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሰለሞን ጡ መልሳን ዜናዎቹ በመምራት ከስቱዲዮና ከስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆየው። የስፖርት ዘገባ ይቀጥላል። በያላችሁበት ደስ የሚል ቅዳሜ እንዲሆንላችሁ ተመኘው። መልካም ጊዜ።